ያለፈ ጊዜ በሚመስልበት ወቅት የመታደስ ተስፋ የራቀ ሊመስል ይችላል። የባከኑ ዓመታት በአእምሮአችን ውስጥ እንደ ባዶ ክፍሎች ሆነው ይሰሙናል። ልታደርገው የፈለግከውንና ልትሆነው የተመኘኸውን ማንነት ታስታውሳለህ። ወደ ስህተት አቅጣጫ ስለወሰዱህ ምርጫዎች ታስባለህ። እንደ ተጣበክ፣ እንደ ደከምክ ወይም ግልጽነት እንደጎደለህ የተሰማህን ወቅቶች ትዘክራለህ። ወዳጆቼ፣ ብዙ ሰዎች ይህን ጸጥ ያለ ሸክም በልባቸው ይዘዋል። በውጭ ፈገግ ይላሉ፣ ነገር ግን በውስጣቸው ሐዘን ይሰማቸዋል። ሊመልሷቸው በማይችሏቸው ጊዜያት ጸጸትን ይሸከማሉ። ባልተጠቀሙባቸው ዕድሎች ምክንያት ሐዘንን ይሸከማሉ። የዕድሜያቸው ረጅሙ ጊዜ ላይ ተጽዕኖ በፈጠሩ ስህተቶች ትዝታዎች ይደቆሳሉ። ዛሬ አንድ እውነት ልንገራችሁ። በዚህ ስሜት ውስጥ ያላችሁ ሁሉ ብቻችሁን አይደላችሁም። እነዚህ ዓመታት እንዲመለሱልህ መፈለግህ ደካማነት አይደለም። ሁሉም ሰው ቢቻለው ሊለውጣቸው የሚፈልጋቸው ያለፉ የሕይወት አስከፊ ምዕራፎች አሉት። ሁሉም ሰው በተለየ መንገድ ቢሆንለት የሚመኛቸው ቀናቶች አሉት። ሁሉም ሰው በጥበብ ቢመራቸው የሚመኛቸው ጊዜያቶች አሉት። የእግዚአብሔር እውነት ግን በዚያ የምኞት ቦታ ብቻ አይተወንም። በኢዩኤል 2:25 ላይ ያለው ቃል እንዲህ ይላል፣ የሰደድሁባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ ይላል። ይህ የተስፋ ቃል አልቋል ወደምትላቸው ቦታዎች ይደርሳል። ባክነዋል ወደምትላቸው ጊዜያት ይናገራል። እግዚአብሔር ሊጠግን እንደማይቻል ሆኖ የጠፋውን መቤዠት እንደሚችል ያውጃል። ሕይወትን እንደ እድገት ጉዞ ስንመለከት ይህ እውነት ለየግላችን ይሆናል። ለብዙ ጊዜያቶች ያገለገለ አንድን ሻንጣ እናስብ። ለዓመታት ከተሸከመው ክብደት የተነሳ ስፌቶቹ ተተርትረዋል። ከረጅም ጉዞ በኋላ ቆሻሻና እርጅና ይታይበታል። አብዛኞቹ ሰዎች እንዳረጀ ሲያዩ ይጥሉታል። ነገር ግን ጥገና የሚያውቅ ሰው ያንን ተመሳሳይ ያረጀ ሻንጣ በተለየ መንገድ ይመለከተዋል። የቱጋ መጠገን እንዳለበት ያያል። አዲስ ስፌት እንዴት የበለጠ ጥንካሬ እንደሚሰጠው ይገነዘባል። ከበፊቱ የበለጠ ክብደት መሸከም እንደሚችል ያስተውላል። የተቀደደው ቦታ ላይ በጥንቃቄ ይፈተዋል። ያረጁ ቦታዎችን በሚገባ ያጠነክራል። በመጨረሻ ሻንጣው በአገልግሎቱ ይበልጡን የጠነከረ ይመስላል። ሕይወትህም አንዳንድ ጊዜ እንደዚያ ሊሰማህ ይችላል። የደከመ፣ የዛለ፣ የተለጠጠ ግን አሁንም ዓላማ ባለው እንደገና ማበጃጀት በሚያውቅ እጅ ውስጥ ያለ ሆኖ ይሰማሃል። ያለፈው ሕይወትህ አልባከነም። ታሪክህ አዲስ ጥንካሬን በሚያመጣ መንገድ ሊጠናከር ይችላል። እግዚአብሔር በዓላማ በእውነትና በተሰበሩ ቦታዎች በሚሰራ ኃይል ይመልሳል። መታደስ ማለት ጸጸት በሞላበት ቦታ ሰላም ይሰፍናል ማለት ነው። ወዳጆቼ፣ ዓመታትን የሚመልስ አምላክ የሕይወትህ ክፍል ወደ ሆነው ወደ እያንዳንዱ ጊዜ ሊደርስ ይችላል። ለትላንትናህ ትርጉም፣ ለወደፊትህ ደግሞ ግልጽነትን ሊያመጣ ይችላል። ጸጸት ሊቀብረው የሞከረውን ማንሳት ይችላል። እዚህ ጋር አንድ እውነት አለ። የጠፋውን መልሶ ለመገንባት በመጀመሪያ የሸሸግነውን ነገር ሳንጋፈጥ መፈወስ የሚቻልበት መንገድ የለም። ስንደብቀው የኖርነውን ቁስላችንን በእውነት ስንጋፈጥ ብቻ ነው መፈወስ የምንጀምረው። አስታውስ፣ የሚያደክምህን ሸክም አንድ ተጨማሪ ቀን መሸከም አያስፈልግህም። በኀፍረት እንድትኖር አልተፈጠርክም። በእውነት እንድትኖር ተጠርተሃል። እውነት ደግሞ ምን ያህል ርቀህ ብትሄድ መመለስ ትችላለህ ይልሃል። እውነት በሩ አሁንም ክፍት ነው ይልሃል። የጠፋውን መልሶ ለመገንባት በመጀመሪያ የሰወርነውን ነገር ወደ ብርሃን እናምጣው። የመመለስን ትርጉም ካልተረዳ ሰው ውድቀት እንማር። ንጉሥ አሳ በኢየሩሳሌም ነገሰ። በመጀመሪያዎቹ ዓመታትም በእግዚአብሔር ታምኖ ነበር። ጣዖታትን አራቀ፣ ሰዶማውያንን አስወገደ፣ ሕዝቡንም በአምልኮ መራ።
ነገር ግን በኋላ ላይ ጌታን ከመፈለግ ይልቅ በባዕዳን ሶርያውያን እርዳታ ተማመነ። በባለ ራእዩ አናኒ በተገሰጸ ጊዜ አሳ ተቆጣ፣ በግዞትም አኖረው። ንስሐ ለመግባት አልፈለገም። የሕይወቱ የመጨረሻ ዓመታት በትዕቢትና በበሽታ ተመልክተው ነበር። መጽሐፍ ቅዱስ ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም በማለት ውድቀቱ እንኳ የመመለስ ዕድል እንደነበረው ያስተምረናል። ተገስጾ ታርሞ ራሱን እንዲያዋርድ ተጋብዞ ነበር። አሳ ባይመለስም ታሪኩ መመለስ ሁል ጊዜ እንደሚቻል ያስታውሰናል። ሆኖም ግን ትዕቢት ከቀጠለ የመመለስ ዋስትናን ያጠፋል። ወደ እውነት የመመለስ ውሳኔ መወሰን ያለበት ልብ ገር ሆኖ ያለ ነው። ትዕቢት ሁል ጊዜ መታደስን ያዘገያል፣ መዘግየትን ያጸድቃል፣ ንስሐ ባልተገባበት ውጤትን ይጠይቃል። ትሕትና ግን በፍጥነት ይመልሳል። ትሕትና ሰበብ አይሰጥም፣ እርማትን ተቀብሎ በአዲስ አቅጣጫ ይጓዛል። መመለስ ጥንካሬን ይጠይቃል፣ ግን የትዕቢት ጥንካሬን ሳይሆን እጅ የመስጠትን ጥንካሬን ይጠይቃል። ፊትህን ወደ እግዚአብሔር ስትመልስ መታደስ አሁን ይጀምራል። ኢዩኤል 2:13 እንዲህ ይላል፣ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣውም የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይለናል። ይህ ማለት በመመለስህ እንጂ አንተን በመቅጣት የሚደሰት አምላክ አይደለም ማለት ነው። በሕይወትህ ውስጥ የቀረውን ለማጥፋት አድፍጦ የሚጠብቅ አምላክ አይደለም። ይልቁንም ላይመለስ እንደጠፋ የምታስበውን እንደገና ለመገንባት መመለስህን እየጠበቀ ነው። በቸርነቱ የተሰበረውን ይጠግናል፣ በምሕረቱ የደከመውን ያበረታል። ስትመለስ የሚጠብቅና የሚያድስ ጸጋ ውስጥ ትገባለህ። የተሰበረውን በጥንቃቄ የሚይዝበት ቦታ ውስጥ ትገባለህ። ማብራሪያ ወደማይፈልገው ፍቅር እቅፍ ውስጥ ትገባለህ። ወደ እግዚአብሔር ቤት ትመለሳለህ። የመመለሻ እርምጃዎች ለእያንዳንዱ ሰው የተለያየ ሊሆን ይችላል። ለአንዳንዶች ከሌሎች ጋር ያላቸውን መተማመን እንደገና መገንባት ሊሆን ይችላል። ሌሎች ደግሞ ወደ መንፈሳዊ ድርቀት የመሯቸውን ልማዶች መለወጥ ሊሆን ይችላል። አንዳንዶች የበዛ የሰዎች ጫጫታ በሌለበት በዝምታና በታዛዥነት ወደ እግዚአብሔር መመለስ ያስፈልጋቸዋል። የጎዳህን ሰው ይቅር በማለት መመለስ ትችላለህ። ከምቾት ይልቅ ተግሳጽን በመምረጥ መመለስ ትችላለህ። ረጅም የተሳሳቱ አሰላለፎችን ካደረግክ በኋላ አንድ ትክክለኛ ውሳኔ በማድረግ መመለስ ትችላለህ። መመለስ ሁል ጊዜ ጥሩ ስሜት ላይፈጥር ይችላል፣ ነገር ግን ሁል ጊዜ ወደ መልካም ነገር ይመራሃል። ሰላም የሚመጣው ከእግዚአብሔር ፊት በመኮብለል ሳይሆን በመመለስ ነው። ደስታ የሚበቅለው እግርህ በትክክለኛው አቅጣጫ ሲመራ ነው። ላትመለስ ርቅህ አልሄድክም። የተቀጠቀጠ ሸምበቆ ሆነህ ሊሆን ይችላል፣ ነገር ግን አልተሰበርክም። እንደሚጤስ ከር ሆነህ ሊሆን ይችላል፣ ነገር ግን አልጠፋህም። አልዘገየህም። የባከኑ ዓመታቶችህ በእግዚአብሔር ዘንድ አልጠፉም። ቀድሞ የነበረህ ጥንካሬ አሁን ላይ ከአቅምህ በላይ አይደለም። በፊት ታውቀው የነበረው ሰላም አልተረሳም። እርሱ ኤልሻዳዩ ጌታ ሁሉንም ነገር ዳግም ሊገነባ ይችላል። ነገር ግን የመጀመሪያው እርምጃ አሁንም ተመሳሳይ ነው። ተመለስ። ባለህ ነገር ተመለስ። የምታመጣው የደከመ ልብ ብቻ ቢሆን እንኳ ተመለስ። መመለስ አያሳፍርም። ይልቁንም መራቅ በአመፃ መጽናት እጅግ አደገኛ ነው። የሚመለስ ሰው ከመጽናኛ የበለጠ ነገር ያገኛል። እርማትን ያገኛል፣ ግልጽነትን ያገኛል፣ ድፍረትን ያገኛል። ከሁሉም በላይ ደግሞ እግዚአብሔር እየጠበቀው ነው፣ ለተቆጣ ሳይሆን ለመመለስ ለተዘጋጀ። ያ አባካኙ ልጅ ያልጠበቀው ነገር ነበር የሆነው። ወደ አባቱ ጋር ሲመለስ እንደ ሙያተኞች ለመሆን ነበር ያሰበው። ይልቁንም አባቱ እንደ ልጅነቱ ተቀበለው። እንደ ባሪያው የሚሆንበትን አንድ ይቅርታ ብቻ ፈልጎ ነበር። የሆነለት ግን ፍጹም መታደስና ልጅነት ነበር።
ዛሬ እንደ ጠፋ ያሰብካቸውን ዓመታቶችህን ለመመለስና መታደስን ለማድረግ በዚህ ቃል እውነት ላይ ቆመን ለአንተም እንደሚቻል እናውጃለን። ወዳጆቼ፣ ስለ መታደስ ስንነጋገር ነገሮች እንደነበሩት መልሰው እንደሚሰጡን አድርገን እንገምታለን። ነገር ግን እግዚአብሔር የሚመልስበት መንገድ ከቀላል መተካት እጅግ የላቀ ነው። ነገሮችን እንደነበሩ አይመልስም። የተሻሉ ጥልቅና የበለጠ ትርጉም ባለው መንገድ ይመልሳቸዋል። በፍርስራሹ ላይ ይገነባል፣ በተሰበረው ላይ ይጨምራል፣ ባዶ ይመስል የነበረውን ያበዛል፣ መጨረሻው ከመጀመሪያው የበለጠ ይለመልማል። ይህ የመለኮታዊ መታደስ ኃይል ነው። ስለ የካሳ ዘመን ስናወራ መልስ ስለ ማግኘት ብቻ አይደለም። ዘመን ሲበላሽ በአንድ መንገድ ብቻ አያደክመንም። ጊዜ ታጣለህ፣ እምነትህን ታጣለህ፣ እድሎችን ታጣለህ፣ ተነሳሽነትንም ታጣለህ። አንዳንድ ጊዜ ካሳ የተወሰደውን መልሶ ስለማግኘት ብቻ ይመስለናል። በሌላ ጊዜ ደግሞ ሙሉ በሙሉ በአዲስ ነገር ስለመተካት ብቻ ይመስለናል። ጌታ ምርኮን ሲመልስ በቀድሞ ነገሮች ላይ ብቻ አይገደብም። አዲስ በሮችን ይፈጥራል፣ አዲስ ሐሳቦችን ያመጣል። ቀድሞ ከጎንህ ያልነበሩ ሰዎችን በመንገድህ ላይ ያኖራል። እግዚአብሔር ሊሆን የሚችለውን አዘጋጅቶ ሳለ በነበረው ላይ ተጣብቀህ መኖር አያስፈልግህም። ኢዮብ 42:10 እንዲህ ይላል፣ ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት፣ እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው ይለናል። ኢዮብ ያጣውን ብቻ አላገኘም፣ እጥፍ ተቀበለ። ሂደቱ ፈጣን አልነበረም። ረጅም የሚያሙ ቀናቶች ነበሩ። ነገር ግን የካሳ ዘመን ሲመጣ ብዛትን ጨመረ። ኢዮብ ቁሳዊ ነገሮችን ብቻ አይደለም ያገኘው፣ ብስለትን አገኘ፣ ጥልቀትን አገኘ። እግዚአብሔር በእውነት ማን እንደሆነ ግልጽ የሆነ እይታን አገኘ። ዳግም ላታገኘው ተወሰደ ብለህ ያሰብከውን ነገር በታላቅ ሁኔታ ሊመልስ ይችላል። የጠፋብህም በተሻለ ነገር ይተካል። እግዚአብሔር የሚሰራው በዚህ መንገድ ነው። የነበረህን እርሱኑ አይመልስልህም። አሁን ሊያጸናህ፣ ወደ ራሱ ሊያስጠጋህ የሚችለውን ይሰጥሃል። ባለፈው ዘመን ያገለገለህ ነገር ዛሬ ላያገለግልህ ይችላል። ለአዲስ ተልእኮ አዲስ ጥንካሬ ያስፈልግሃል። ያለህበትን በረከት የሚመጥን አዲስ ጥበብ ያስፈልግሃል። እድገትህ ጋር የሚስማሙ አዲስ ግንኙነቶች ያስፈልጉሃል። ብዙ ሰዎች የሚረሱትን የመጽሐፍ ቅዱስ ታሪክ እንመልከት። ሜምፊቦስቴ የሚባል ሰው የንጉሳዊ ዘር ነበር። ነገር ግን እንደ ተረሳ ሰው ይኖር ነበር። በልጅነቱ ወድቆ በአካላዊ ውስንነት ይኖር ነበር። አባቱ ዮናታንና አያቱ ሳኦል ሞተው ነበር። ስሙ ክብደት ነበረው፣ ኃይል ግን አልነበረውም። ተረፈ እንጂ አላበበም። ከዚያም ዳዊት ከሳኦል ቤተሰብ የቀረ ማን አለ ብሎ ጠየቀ። ሜምፊቦስቴ ለመቀጣት ሳይሆን ለመከበር ወደ ቤተ መንግሥት ቀረበ። ዳዊት የሳኦልን ምድር ሁሉ መለሰለት፣ በንጉሥም ገበታ ለሁል ጊዜ መቀመጫ ሰጠው። ይህንን ታሪክ በሁለተኛ ሳሙኤል 9 ከ1-13 ላይ እናገኘዋለን። መሬት ብቻ አልተሰጠውም፣ ክብር ተሰጠው። የባለቤትነት ስሜት ተሰጠው፣ መገኘት ተሰጠው። ይህ እግዚአብሔር ብቻ ሊጀምረው የሚችል የካሳ ዘመን ነው። ባለህበት ውድቀት እንዳለህ፣ ዓመታት እንዳለፉ ሊሰማህ ይችላል። ማንነትህ በትግል ተቀብሮ እንደቀረ ሊሰማህ ይችላል። ነገር ግን እግዚአብሔር ስምህን እንደገና ሲናገር ማዕዱ ይከፈታል። እግዚአብሔር የካሳን ዘመን ሲያመጣ ከህመምህ ትዝታዎች ጋር አይመጣም። እንደምታገኘው ከማትጠብቀው ምርኮ ጋር ይመጣል። ለወደፊትህ የሚሆን አቅርቦት ይዞ ይመጣል። ለአሁንህ ደግሞ ሰላምን ይዞ ይመጣል። ካሳ ስለ መድረስ አይደለም፣ እግዚአብሔር በሕይወትህ ላይ ከሚጨምረው ጋር ወደፊት ስለ መራመድ ነው። መዝሙር 126:5 እንዲህ ይላል፣ በለቅሶ የሚዘሩ በደስታ ይለቅማሉ። ይለቅማሉ የሚለው ቃል አስፈላጊ ነው። ሐሳብ አይደለም፣ ተስፋ ነው።
እግዚአብሔር ለቅሶህን ችላ አይልም። መስዋዕትህን ያያል። ማንም ሳያይህ የሰጠኸውን ያያል። መጥተው የፈለክባቸውን ሌሊቶች ያያል። እናም መሬቱን ያጠጣው እንባህ አንድ ነገር ያበቅላል። አጭዳህ የጠፋብህን አይመስልም። በለቅሶ ዘርተህ የበቀለውን ይመስላል። ያ የመለኮታዊ ስልት ውበት ነው። ከተሰበረው ነገርህ ላይ ውሸትን አስወግዶ በእውነት እንዲገነባ ይፈቅዳል። ዘላቂ እንዲሆኑ የተወሰኑ ኪሳራዎችህ እንዲወድቁ ይፈቅዳል። መጨመርህ ሁልጊዜ ከእግዚአብሔር ዓላማ ጋር የሚስማማ ነው። ምርኮ ሲመለስ ግራ መጋባትን በሚያመጣ መንገድ አይሆንም። የእግዚአብሔርን ቃል የሚቃረን በረከት አትቀበልም። እየጨመረ ያጠነክርሃል እንጂ አያዘናጋህም። ያለመናወጥ ያጸናል። ይበዛል እንጂ በቀላሉ አይጠፋም። እግዚአብሔር ከሚመልሳቸው ነገሮች መካከል ያልጠየካቸው ሁሉ ይሆኑልሃል። ትዕግስት ይጠነክራል። ማስተዋል ይጨምራል። አንደበትህ የበለጠ ይሳላል። ውሳኔዎችህ የበለጠ ክብደትን ይይዛሉ። ሰዎች አንተን እንደገና ማመን ይጀምራሉ። ትምህርት ቤት ገብተህ ልትማረው የማትችለውን ጥበብ ትይዛለህ። ምስክርነትህ ስልጣን ይይዛል። ዝምታህ ቀድሞ ከጩኸትህ በላይ ይሰማል። ይህ ሁሉ የመመለስ ከዚያም በእግዚአብሔር የመካስ ውጤት ነው። የምታየው ብቻ ሳይሆን የሆንከው ማንነትህ መጨመርን ይይዛል። እግዚአብሔር ለባህሪህ ጸጋን ይጨምራል። ለእቅዶችህ ራእይን ይጨምራል። ለዓላማህ ንጽህናን ይጨምራል። ለዕለት ተዕለት እንቅስቃሴህ ተግሳጽን ይጨምራል። ለግንኙነቶችህ ብስለትን ይጨምራል። ለፍጥነትህ ሰላምን ይጨምራል። ለአስተሳሰብህ ስርዓትን ይጨምራል። ለንባብህ መገለጥን ይጨምራል። ለአመራርህ ጥልቅ እምነትን ይጨምራል። ለቃላትህ መንፈሳዊ ክብደትን ይጨምራል። አንዳንድ በሮች የሚከፈቱት በኃይል ለመክፈት ስለሞከርክ አይደለም። አንዳንድ ሰዎች የሚሰሙህ ባለህበት ቦታ ምክንያት አይደለም። በሕይወትህ ላይ ያለው አዲስ የካሳ ዘመን ስለሚሰማቸው ነው። እግዚአብሔር የሚታዩትን ነገሮች ከመምጣታቸው በፊት የማይታዩ በረከቶችን ያዘጋጃል። ከማዕረግህ በፊት ነፍስህን ይገነባል። ከበረከትህ በፊት ባህሪህን ይገነባል። ከዕድል በፊት ተግሳጽን ያመጣል። ይህ ሊወሰድ የማይችል የመታደስ መንገድ ነው። እግዚአብሔር እንዴት እንደሚያድስህ ማስረዳት አያስፈልግህም። ዝም ብለህ በማደሱ ተመላለስ። ሕይወትህ ራሱ ይናገር፣ ምስክር ይሁንለት። አኗኗርህ፣ አካሄድህ፣ አደራረግህ በጌታ የሆነልህን ታድሶ ይናገር። ውሳኔዎችህ የጨመረውን አዲስ ነገር ያሳዩ። ሰላምህ ከሰበብህ በላይ ይጩህ። ኃይልህ ያለ ጩኸት ይናገር። እግዚአብሔር የፈቀደው ይጸናል። ስለዚህ ያጣኸውን ለመመለስ ብቻ አትጸልይ። አሁን የሚያስፈልግህን ጠይቅ። ራእይን የሚያስፈጽምልህን ጠይቅ። ጌታ የሚከብርበትን ጠይቅ። ሌሎችን የሚረዳውን ጠይቅ። የካሳ ዘመን እየመጣ ነው። እግዚአብሔር ከጠፋብህ በላይ ምርኮን ሊመልስልህ ዝግጁ ነው። አሁን ደግሞ እግዚአብሔር የመለሰውን ምርኮ እንዴት መጠበቅ እንዳለብን እናወራለን። ወዳጆቼ፣ ምርኮን መመለስ የታሪኩ መጨረሻ አይደለም፣ የአዲስ ኃላፊነት ጅማሬ ነው። እግዚአብሔር በሕይወቱ ውስጥ አንድን ነገር እንደገና ከገነባ በኋላ የሚቀጥለው ጥያቄ እንዴት ትጠብቀዋለህ የሚለው ይሆናል። ምርኮ ሲመለስልህ ጠላት ትቶህ አይሄድም። እንዲያውም ያኔ ነው የበለጠ ሰልፍን የሚያበዛው። ሊሰብርህ እንደማይችል ካወቀ ትኩረትህን ለመንጠቅ ይሞክራል። ማንነትህን መስረቅ ካልቻለ መጽናትህን ለማፍረስ ይሞክራል። ለዚህ ነው መልሰህ ያገኘኸው ምርኮ መጠበቅ ያለበት። አሁን ጥበብ መታወቂያህ መሆን አለበት። ስሜትህ ሲቀዘቅዝም መታዘዝ መቀጠል አለበት። ቀዶ ጥገና ተደርጎለት መፈወስ የጀመረውን ሰው እናስብ። የፈውስ ሂደት ጥንቃቄ ይጠይቃል። በላዩ ላይ በፍጥነት የተዘጋ ቁስል በውስጡ ኢንፌክሽን ሊይዝ ይችላል። በተመሳሳይ መንገድ መንፈሳዊ መታደስ እንክብካቤ ሊደረግለት ይገባል። ሐሳብህን ሊቆጣጠር ስለሚገባው ነገር
ጥንቃቄ ማድረግ አለብህ። ቃላትህን መጠበቅ አለብህ። በእግዚአብሔር እውነት ላይ ሥርዓትን መጣል አለብህ። መጠበቅ ከሌለ ተሐድሶህ በቀላሉ ይጎዳል። እንደገና የተገነባው ነገር ቀስ በቀስ መዳከም ሊጀምር ይችላል። ይህ የሚሆነው እግዚአብሔር ስለደከመው ሳይሆን ትጋት ስለረሳህ ነው። ምሳሌ 4:23 እንዲህ ይለናል፣ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አንዴ የተመለሰው ልብ የእያንዳንዱ ምርጫ ምንጭ ይሆናል። ወደ መንፈስህ የተጠጋውን ነገር ሁሉ እንዲገባ መፍቀድ አይገባህም። መራራነት ሊሰለጥን አይገባም። ቂም በፍጥነት ሊለቀቅ ይገባል። የድሮ ቁስሎች ለአዲስ አለመታዘዝ ሰበብ መሆን የለባቸውም። ከልብህ የሚፈሰው ነገር ቀጥሎ የምትገነባውን ይወስናል። ለዚህም ነው መጽሐፍ ቅዱስ እንድንጠብቀው የሚነግረን። በመታደስ ምርኮን ስትሰበስብ ደግሞ ወሰኖችን ይጠይቃል። ስለ ትክክለኛ ነገሮች አዎ ማለት ብቻ አይደለም፣ ስለ ስህተቶቹ ደግሞ አይሆንም ማለትን ይጠይቃል። ቀደም ሲል ክፍት የነበሩ አንዳንድ በሮች አሁን ዝግ መሆን አለባቸው። አንዳንድ ጓደኝነቶች ዳግም መታየት ሊያስፈልጋቸው ይችላል። አንዳንድ ልማዶች መወገድ ሊኖርባቸው ይችላል። ይህ ቅጣት አይደለም፣ ጥበቃ ነው። መንፈሳዊ ብስለት ነው። በእውነት ከተመለስክ እግዚአብሔር የሰጠህን ለመጠበቅ የሕይወት አካሄድህን ቆም ብለህ እንደገና ታያለህ። በሁለተኛ ዜና 24 ላይ የንጉሥ ኢዮአስን ሕይወት እንደ አንድ ግልጽ ምሳሌ እናያለን። በልጅነቱ ክፉ ንግሥት የነበረችው ጎቶሊያ ምድሪቱን በምትገዛበት ጊዜ ለ6 ዓመታት ቤተ መቅደስ ውስጥ ተሰውሮ ነበር። ንጉሥ በሆነ ጊዜ ኢዮአስ ቤተ መቅደሱን አስመለሰ፣ በዓልንም አፈረሰ፣ ሕዝቡንም ወደ አምልኮ መለሰ። ነገር ግን ያሳደገው ካህን ከሞተ በኋላ ኢዮአስ ከእግዚአብሔር ሐሳብ መራቅ ጀመረ። ስህተት የሆኑ ድምፆችን ሰማ። መንግሥቱን የመለሰለትን አምላክ ተወ። የቀድሞ ጠባቂውን ልጅ እንኳ ገደለ። መጨረሻውም አሳዛኝ ነበር። በገዛ ሎሌዎቹ ተገደለ፣ ያለ ክብር ተቀበረ። የኢዮአስ ታሪክ አሳዛኝ ነገር ያስተምረናል። ምርኮ የተመለሰልህ ብትሆንም የተሰጠህን ካልጠበቅ እንደገና ልትበትነው ትችላለህ። በዚያው በጠገነው ቤተ መቅደስ ፊት የተዋረደ ሆነ። ጸጋን በሰጠው አምላክ እንደገናም ችላ ተባለ። ምን ተለወጠ? ራሱን በእውነት ከመክበብ አቆመ። በልቡ ላይ ያለውን ጥበቃ ጣለ። ዓላማውን ይጠብቁ ከነበሩት ወሰኖች ተመለሰ። መታደስ የአንድ ጊዜ ክስተት አይደለም። በፍርሃትና በጥበብ መመራት ያለበት የአኗኗር ዘይቤ ነው። ሉቃስ 11:24 እንዲህ ይላል፣ እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝም ወደ ወጣሁበት ቤቱ እመለሳለሁ ይላል። ሲመጣም ተጠርጎ አጊጦም ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን ሌሎች 7 አጋንንት ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል ይላል። ይህ ጥቅስ አንድ አስፈላጊ ነገር ያሳየናል። ጠላት ብዙውን ጊዜ ለመመለስ ይሞክራል። ሕይወትህ አሁንም ባዶ መሆኑን ለማየት ይመጣል። ቤትህን በእግዚአብሔር እውነት መሙላትህን ይመለከታል። ስፍራው ባዶ ሆኖ ካገኘው ከበለጠ ጨለማ ጋር ይመለሳል። ለዚህም ነው ከመታደስ በኋላ ያለው መንፈሳዊ እድገት አማራጭ የሌለው። ሕይወትህን በእውነት መሙላት አለብህ። በጸሎት መጽናት አለብህ። በጸጥታና ከባድ በሆነ ጊዜም እንኳ በመታዘዝ መሄድ አለብህ። እግዚአብሔር ምርኮን የሚመልስልህ መልካም ስሜት እንዲሰማህ ብቻ አይደለም፣ ለክብሩ ይመልስልሃል። በፊት መሸከም የማትችለውን እንድትሸከም እንደገና ያስውብሃል። ሕይወትህ የጸጋው ምስክር እንዲሆን ያጠነክርሃል። ከዚያም የተመለሰልህን እንዴት እንደምትጠብቅ ሌሎች ይመለከታሉ። ከምትናገረው በላይ የአኗኗር ዘይቤህን ያያሉ። ያ ምስክርነት ደግሞ አንተ ጋር ወደ ደረሰው ተመሳሳይ ምሕረት ሊስባቸው ይችላል። ተሐድሶን ለመጠበቅ
ከሁሉ የተሻሉት መንገዶች አንዱ መማር መቀጠል መቻል ነው። ስለተመለስክ እድገትህ አልቋል ብለህ አታስብ። ለእርማት ክፍት ሆን። በጥበብ ከሚሄዱ ሰዎች ጋር ተቀራረብ። እቅድህን ቢቃረንም እንኳ ለእግዚአብሔር ድምፅ ተገዛ። ትምህርት የተቀበሉ ሰዎች በጥንካሬ ይጨርሳሉ። ትሑቶች እግዚአብሔር የሚሰጠውን ይጠብቃሉ። የሚጸኑት ደግሞ ችሎታ ካላቸው በላይ ምርኮን ይበዘብዛሉ። ይህ ማን በሚገቡ ቃላት ማብራራት ይችላል ወይም እጅግ ቅዱስ ሆኖ ይታያል ስለማለት አይደለም። እግዚአብሔር የጀመረውን ስለማጠናቀቅ ነው። ምርኮህን ለመልቀቅ የምትፈተንባቸው ጊዜያት ይኖራሉ። የድሮ ልማዶችህ በዕለታዊ ሕይወትህ ውስጥ እንደገና ለመግባት ይሞክራሉ። ቀድሞ ምቾት ወደ ሰጡህ ነገሮች ልትሳብ ትችላለህ። አሁን ግን በተሻለ ታውቃለህ። አሁን ባዶ አይደለህም። አሁን እውር አይደለህም። አሁን ምርኮን ከጠላት እጅ መበዝበዝ በእውነት ምን ያህል ውድ ነገር እንደሆነ ታውቃለህ። አትመለስም። አእምሮህን በቃሉ ጠብቅ። የዕለት ተዕለት እንቅስቃሴህን በምሪቱ ጠብቅ። ጥሪህን በወሰኖች ጠብቅ። ልብህን በእውነተኛነት ጠብቅ። ምስክርነትህን በጥበብ ጠብቅ። የካሳ ዘመንህን የምትኖረው በዚህ መንገድ ነው። እግዚአብሔር የሰጠህን የምትጠብቀው በዚህ መንገድ ነው። መታደስህ እውነት እንደሆነ የምታረጋግጠው በዚህ መንገድ ነው። ማደስ የእግዚአብሔር ሥራ ነው። አንተ ደግሞ ያገኘኸውን የመታደስ ሕይወት፣ ያስመለሰልህን ምርኮ፣ የሰጠህን የካሳ ዘመን ትጠብቀዋለህ። እርሱ ዘመንን አመጣለህ። አሁን እርሱ ያመጣውን የካሳ ዘመን አስገኘውን በሚያከብር መንገድ ሂድበት። ያጣኸውን መልሶ ሰጠህ። አሁን ሌሎችን ለማገልገል ተጠቀምበት። የተሰበረውን ፈወሰ። አሁን ያንን ፈውስህን ሕይወትህ በእርሱ ላይ እንደተመሰረተ አድርገህ ጠብቀው። ወዳጆቼ፣ እግዚአብሔር ዘመንን፣ ውድቀትና ስቃይ ሊያጠፉት የሞከሩትን ምርኮን መመለስ ይችላል። ነገር ግን መታደስ የጠፋውን መልሶ ስለ ማግኘት ብቻ አይደለም፣ በትህትና ስለመመላለስ፣ እግዚአብሔር የሚጨምረውን ስለ መቀበልና እንደገና የገነባውን ስለ መጠበቅ ነው። በሰበረህ ነገር አትገለጽም። ባነሳህና መልሶ በጠራህ በእርሱ ትገለጻለህ። ያለፈው ዘመን እስር ቤት ሳይሆን አስተማሪህ ይሆን። የወደፊቱ ጊዜ በፍርሃት ሳይሆን በመታዘዝ ይቀረጽ። እግዚአብሔር ሙሉ በሙሉ ይመልሳል፣ በነፃ ያበዛል። የሠራውን የሚጠብቁትንም እነሱን ያበረታቸዋል። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም የእናንተ የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማያት ዳርቻ ሰሪ፣ የፍጥረታት ሁሉ ምንጭና አስገኚ ቅዱስ እግዚአብሔር፣ አንተ በታላቅነት የሚመስልህ የሌለ ሉዓላዊ አምላክ ሆነህ ሳለህ በክርስቶስ ኢየሱስ በማመን ባገኘነው ልጅነት በኩል ግን አባት ሆንከን። እናመሰግንሃለን። ሁሉን ቻይ አምላክ ሆይ፣ አንተ የምትመልስ፣ የምትፈውስ፣ የምታፈርስ ደግሞም የምትገነባና የምታድስ ነህ። በሕይወቴ ውስጥ ያሉትን የተሰበሩ ቦታዎች ፈጽሞ አትረሳም። በእኔ ውስጥ የጀመርከውን ፈጽሞ አትተውም። ጠፉ በምላቸው ዓመታቶቼ በኪሳራዬ ስላልተውከኝ አመሰግንሃለሁ። ሁሉንም እምባና ባዶ ቦታዎቼን አይተሃል። በኀፍረት ከአንተ ዘንድ ስርቅ እንኳ በቸርነት ተመልክተኸኛል። ምን እላለሁ? አመሰግንሃለሁ። የቱ ቃል፣ የቱ ቋንቋ ደግነትህና ቸርነትህን መልካምነትህን ይገልጻል? ተመስገን። አቤቱ ተባረክ። ጌታ ሆይ፣ አሁን ይቅርታህን ከአንተ ዘንድ ሻለው። በኃጢአትና በትዕቢት በሄድኩባቸው ጊዜያት ይቅር እንድትለኝ እጠይቅሃለሁ። ወደ አለመታዘዝ የመሩኝን ውሳኔዎች ሁሉ ይቅር በለኝ። አቤቱ አንጻኝና
የቀናውን መንፈስ በውስጤ አድስ። አንተም ይቅር እንዳልከኝ እኔም ሌሎችን ይቅር እላለሁ። ቂምን ሁሉ ለቃለሁ፣ መራርነትን እተዋለሁ። በክርስቶስ ኢየሱስ በሆነ ነጻነት ለመኖር እመርጣለሁ። አባት ሆይ አቤቱ ወደ አንተ መልሰኝ፣ እኔም እመለሳለሁ። የባከኑ ዓመታቶቼን ሁሉ በእጅህ አኖራለሁ። በዝብርቅርቁ መሃል ትርጉም ማምጣት የምትችለው አንተ ብቻ ነህ። ጊዜን መቤዠት የምትችለው አንተ ብቻ ነህ። ጌታ ሆይ የተሻለ ነገ መጻፍ የምትችለው አንተ ብቻ ነህ። በኢየሱስ ስም እጸልያለሁ። በጣም ዘግይቷል የሚለውን የውሸት ድምፅ ሁሉ ጥላለሁ። ፍጹም የሆነ መታደስ በሕይወቴ መጀመሩን አውጃለሁ። ባለፉት ውድቀቶቼ ከእጄ ላይ ጠላት በነጠቀው ምርኮ ትዝታ እንደማልታሰር አውጃለሁ። ውስጤ አዲስን መታደስ እንዳገኘ አውጃለሁ። ያረጁ ጠላት፣ ስንፍና፣ ትዕቢት፣ ቸልተኝነት፣ አመፃ የሰራቸው ዑደቶች ይሰበራሉ። የሰነበቱ ፍርሃቶች ይወድቃሉ። በኢየሱስ ስም አውጃለሁ። አዲስ ጥንካሬ እየጨመረ ነው። አዲስ ጸጋ እየሸፈነኝ ነው። ብርቱ ጌታ ያለ ብልሃት የለቀቅኩትን መልስልኝ። በስምምነት ያጣሁትን መልስልኝ። በማታለልና በማጭበርበር የተሰረቀውን መልስልኝ። በተሳሳተ አቅጣጫ በመሮጥ ያመለጠኝን መልስልኝ። በኢየሱስ ስም መታደስን እቀበላለሁ። ምርኮን አስመልሳለሁ። የካሳን ዘመን ይዛለሁ። ሰላምን ሁከት ወደ ሆነባቸው የሕይወቴ ክፍሎች እናገራለሁ። ፈውስን ወደ ከረሙ ቁስሎች እናገራለሁ። ወደ ውሳኔዎቼ ግልጽነትን እናገራለሁ። ጌታ ሆይ ወደ ሕይወቴ ክፍል ሁሉ ሥርዓትን አምጣ። በጊዜ ላይ መለኮታዊ ዓላማህን፣ በጥረቶቼ ላይ ፍሬያማነትን ልቀቅ። ከሚያዘናጉ ነገሮች ሁሉ አድነኝ። በደከምኩበት ሁሉ አበርታኝ። በሁለት ልብ ባነከስኩበት ስፍራ ሁሉ መረጋጋትን አምጣልኝ። ተስፋ በቆረጥኩበት የሕይወቴ ክፍል መታደስን አምጣ። እጄ ሊይዘው ያልቻለውን ነገር እጅህ ወደ እኔ ያቅርበው። ልያዘው፣ ልጨብጠው። በቆዩ ልማዶች ዳግም እንዳልያዝ ጥበብህ ይምራኝ። ምሕረትህ የበዛ ቸር ጌታ ሆይ ቃልህ የፍርሃትን ድምፆች ጸጥ ያሰኛቸው። ሰላምህ በስሜቶቼ ላይ ይግዛ። መንፈስህ በእውነት መንገድ ሁሉ ይምራኝ። በመወዳቸው ሰዎች ውስጥ መታደስን እንድታደርግ እጸልያለሁ። የታመመ ግንኙነት ይፈወስ፣ የተሰበረው ይጠገን፣ መተማመን ያብብ፣ ጥላቻ ባለበት ፍቅርህ ይፍሰስ። ጌታ ሆይ በፋይናንሴ ላይ ልምላሜ እንዲመጣ ጸልያለሁ። በቆመው ነገሬ ላይ እድገት ይምጣ። ሕያው አምላክ እግዚአብሔር ሆይ በሰውነቴ ላይ መታደስን እንድታደርግ ጸልያለሁ። ፈውስህ ወደ እያንዳንዱ የአካሌና የመንፈሴ ሥርዓት፣ ወደ እያንዳንዱ ሕዋስ ይፍሰስ። ለዓላማዬ ግልጽነትን እጠይቃለሁ። በውስጤ ያኖርካቸው ስጦታዎች ዳግም ይንቀሳቀሱ። እንድኖርበት ለተፈጠርኩት ነገር ድፍረት ይነሳ። ጌታ ሆይ በመወዳቸው ሰዎች ላይ ጥበቃና ሰላምህ ይክበባቸው። መታደስ ልባቸውን፣ አእምሮአቸውን፣ አቅጣጫቸውን ይዳስ ያገኝ። በኢየሱስ ስም የጠላት ተንኮል ሁሉ በእኔና በመወዳቸው ሁሉ ላይ እንዳይሳካ ጸልያለሁ። እርምጃችንን ምራ፣ ጥንካሬያችን ይብዛ፣ ደስታችን ሙሉ በሙሉ ይመለስ። በዚህ ጸሎት ከተስማሙት ሁሉ ጋር ይህንን ጸሎት በፊትህ ስጸልይ አሁን በአንተ ፊት ለተከፈቱ እያንዳንዱ ልቦች አመሰግንሃለሁ። በመስማማት በአንድ ልብ ሆነን እንጸልያለን። በኢየሱስ ስም ይሁን ያልከው ሁሉ እንደሚጸና እናውጃለን። አንተ የተከልከው ነገር ሁሉ እንደሚለመልም እናውጃለን። በኢየሱስ ስም የጠላት የትኛውም ጥቃት እቅድህን እንደማይሽር እናውጃለን። ምርኳችን ይመለስ፣ የካሳ ዘመን ይሁንልን። በኢየሱስ ስም በቃልህ እውነት ላይ ቆመን መታደስን፣ ለመላሜን እናውጃለን። በኢየሱስ ስም ፈውስን፣ ጥበቃን፣ ነፃ መውጣትን፣ ጥንካሬንና አዳዲስ ግኝትን እንናገራለን። ጌታ ሆይ ላንተ ክብር፣ ኃይልና ስልጣን ለዘላለም ይሁን።
ክብርና ምስጋና የተገባህ አምላክ እንደሆን ካውቀን ክብርን ምስጋናንም እንሰጥሃለን። ስለሰማህን ስለመለስክልን አሁን አንተ ያየህልን ይሁን ያልከው ፍጹም የሆነ መታደስ ወደኛ ስለቀረበ እናመሰግንሃለን። መንግስት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እጸልያለሁ፣ አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። እንዲሁም ሌሎች ሐሳብ አስተያየቶቻችሁን ያጋሩን። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ሌሎች ሰዎች ጋር እንዲደርስ አድርጉ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን እንዲቀላቀሉ እንጋብዛችኋለን። ስለምታደርጉት ሁሉም አይነት ድጋፍ እናመሰግናለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እግዚአብሔር ዘመናችሁን ያለምልም። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።